የሰውን ክብር በሁለት ነገር ከፍዬ ማሳየት ፈልጋለሁ። የመጀመሪያው ከኛ ተነስቼ ነው የሰውን ክብር ማሳያችሁ። ቀጥሎ ከመጽሐፍ ቅዱስ ተነስተን እንሄዳለን። የሰውን ክብር እንግዲህ ውዱ ገንዘብ ሰው ነው ብያቸዋለሁ። እዚያ ውስጥ የተሰወረው የእግዚአብሔር ውድ ገንዘቡ ሰው ሆኖ ተገኝቷል። ከሰማይም ከምድርም ከእንስሳትም ከአራዊትም ከተራራውም ከሸንተረሩም ከዛፎቹም ከእጽዋትም ከቀላያትም ከመብረቁም ከደመናውም ከሰባቱ ሰማያት ከሊቃነ መላእክት ሁሉ የእግዚአብሔር ትልቁ ገንዘብ ሰው ነው ብሎናል ጌታ። እንግዲህ በወንጌል እንደዚያ ከሆነ ሰው የሰውን ትልቅነት እንዴት እንረዳዋለን ነው። ይኸውላችሁ እስኪ ከአሉታዊ የሰው ልጅ ጠባይ ትንሽ ልጥቀስላችሁ። አሉታዊ የሰው ልጅ ጠባይ ለምንድን ሰው ለምሳሌ በጣም ኩሩ ነው አይደለም? ነው አይደለም? አይደለም? አሁን እናንተ አትኮሩም? ዓመት ሰርቆ እኮ አንድ ቀን መጽቶ የሚኮራ ሰው አለ አይደለም እንዴ? በደንብ ማለት ዓመቱም ሙሉ አመንዝሮ ንስሐ በገባ በሳምንቱ የሚኮራ አለ አይደለም ወይ? አለ። በደንብ ኩራት ከሰው ልጅ ተለይቶ ያውቅ። ማንም ሰው ባለችው ነገር ይኮራል። ጆሮው ጅል ሆኖ አፍንጫው ትንሽ መለስ ያለች ከሆነ በአፍንጫው ይኮራል። አፍንጫው ሞኝ ሆኖ አይኑ እንደው ጎላ ካለች በአይኑ፣ እንደው ፀጉሩም ሉጫ በመሆኑ ምን ሰው የማይኮራበታል? ፈልጎ ነው የሚኮራው። ፈልጎ እጣቱም ካለች እሷን ቢሆን ለማሳየት በሆነች ነገሩ ሰው ይኮራል። እና ሰው ለምን ይኮራል ታውቃላችሁ? ግን ሰው መኩራቱ ትልቅ ፍጡር ስለሆነ ነው ሰው የሚኮራው። የገድለ ተክለ ሃይማኖት ጸሐፊ ይናገራል። አቡነ ተክለ ሃይማኖት እንደተናገሩት አድርጎ ወበይንተዝ ንዚያር እስመ ዝሁረ አላህ ኮነ ይላል። የምንኮራው ለምንድን ነው የሚለው? የልዑላን ልዑል ስለፈጠረን ነው ይላል። የኃያላን የትልቆች ትልቅ ስለፈጠረን እንኮራለን ይላል። እግዚአብሔር ልዑል ስለሆነ የእኛም መልካችን በእግዚአብሔር አምሳል ስለተፈጠረ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 እንደተቀመጠ እግዚአብሔር ሰውን በአርአያዬ በአምሳሌ ልፍጠር ብሎ ስለፈጠረን የእግዚአብሔር መልክ ስለሆን ታላቁ እግዚአብሔር ስለፈጠረን ሁልጊዜ የሰው ልጅ ታላቅነትን ይመኛል። እና ኩራታችን የምትሰጠችው ለጤንነት ነው። እኔ ይሄ መጠን አይደለም እንድንል ነው። ይሄ አይመጥነኝም። ሱታፊ አምላክ ነው የሰው ልጅ መጨረሻው። እግዚአብሔርን መምሰል ነው መጨረሻው። ግን ምንድነው? ያችን የተፈጠረበትን ዓላማ ይጫናትና ያበላሻታል። ኩሩነቱ ኃጢአትን ተጸይፎ እግዚአብሔርን ለመምሰል ነው የተሰጠችው። እሱ ግን ለምን ይጠቀምባታል? ሰዎችን ለመናቅ ይጠቀምባታል። እና ሰው የሚኮራው ልዑል እግዚአብሔር ስለፈጠረው ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ለውበቱ የሚጨነቅ ብቸኛው ፍጡር ማን ነው? ንገሩኝ እንጂ ለምን ይመስላችኋል? ለውበቱ የሚጨነቅ ብቸኛ። አሁን በሬ እስኪ ቆይ እንዴት ነው እዚህ አካባቢ ታጥቤ ያለው ምናምን ይላል። ፈረስ እንዲሁ እስኪ ጠቡኝ ይላል ወይ? ለፈረስ የተዘጋጀ ሽቶ አለ? የጃፓን፣ የሱዳን፣ የፈረንሳይ የሚባል አለ? የለም። ለጅብ ሽቶ አለው ወይ? ኩል አላቸው? የላቸው። ለውበቱ የሚጨነቀው ማን ነው መሰላችሁ? ማን ነው? እግዚአብሔር ነው። በነገራችሁም መልካም ማለት ምን ማለት ነው? መልካም ማለት ምን ማለት ነው? መልካም ማለት ምን ማለት ነው? ያማረ ማለት ነው። አታውቁታላችሁ እስከ ዛሬ መልካም ማለት ምን ማለት እንደሆነ? መልካም ማለት ምን ማለት ነው? ያማረ ነው። ውብ ማለት ነው። መልካም ማለት ያማረ ነው። አሁን የቃላት መዝገበ ቃላት እያስተማርኩ አይደለም፣ የቴዎሎጂ ቃል ነው ይሄ። መልካም ማለት ውብ ማለት ነው። ብቸኛው መልካም ማን እንደሆነ ታውቃላችሁ? ኢየሱስ ክርስቶስ ነው ብቸኛው መልካም ማለት ነው። እና ሰዎች ያችን መልካምነት ሲያገኙ ነው ሰዎች የሚረኩት። ያችን መልካምነት አይደል? ሄር
ሰናይ ይሴኒ ለሃዩ እሙሉ ደጓለ እመሕያው ውበቱ ከሰው ልጆች ውበት ሁሉ ያምራል ይላል መዝሙረ ዳዊት ምዕራፍ 44 ላይ ሲናገር ውበቱ ከሰው ልጆች ሁሉ ያምራል እና ብቸኛው መልካም ክርስቶስ ነው ወይም እግዚአብሔር ነው። ሰናይ እግዚአብሔር ለለይቲ እገስዎ እግዚአብሔር ለፈተና ብሎ መከራ ቢያመጣባቸው ለሚታገሱት እግዚአብሔር መልካም ነው ይላል ትንቢተ ናሆም ምዕራፍ 1 ቁጥር 7 ላይ ሲናገር። ስለዚህ መልካም እግዚአብሔር ነው፣ መልካም ክርስቶስ ነው። ሰዎች መልከኛ መሆን የሚፈልጉበት ምክንያት ምንድነው? መልካሙ እግዚአብሔር ስለፈጠራቸው ነው። ግን መልከኛ የሚሆኑበት መንገድ ግን የተሳሳተ ነው። ለውበታችን መጨነቃችን በራሱ እኛ መልከኞች ሆነን ስለተፈጠርን ነው። መልኩ ግን ይሄ አይደለም፣ እኛ እንደምናስበው አይደለም፣ ሌላ ነው ነገሩ። ለዚህ ነው መጽሐፍ ምሳሌ ምዕራፍ 31 ላይ ደምግባት ሐሰት ነው፣ ውበትም ከንቱ ነው፣ እግዚአብሔርን የምትፈራ ሴት ግን ትመሰገናለች ብሎ የሚናገረው። የእኛ መልካችን ግን እግዚአብሔርን መምሰል ናት። የዓይን፣ ጆሮ፣ አፍንጫ፣ እግር፣ እጅ አይደለም። እና የሰው ልጅ ለውበቱ 24 ሰዓት የሚጨነቅበት ምክንያት ይሄ ነው። ማንኛውም ሳይንስ ይሄንን ቢመልሰው ጥሩ ነበር፣ አይመልሰውም። ሰው ለምን ለመልኩ ይጨነቃል? በፍጹም የለም። ሰው ለምን መልከኛ መሆን ይፈልጋል? ምንም ሳይንስ ሲጀመር ምን ይባላል መሰላችሁ? ሳይንስ ሃውን ነው እንጂ ዋይን አይመልስም ይባላል። ምን ማለት መሰላችሁ? ሳይንስ እንዴትን ነው እንጂ ለምንን አይመልስም። እንዴትን ነው እንጂ ለምንን አይመልስም፣ አያውቀውም። ለምሳሌ ንገራችሁ፣ ሰዎች ሲተኙ እንዴት እንቅልፋቸውን አይናቸውን ገጥመው እንደሚተኙ ማንኛውም የአይን ስፔሻሊስት ሊነግራችሁ ይችላል። አንዳንድ ሰዎች ደግሞ አይናቸውን ገልጠው እንደሚተኙም ይነግሯቸዋል። እንደ ሰሎሞን። አሁን ሰሎሞን ሲተኛ አይኑን ገልጦ ነበር የሚተኛው፣ ሲነቃ ደግሞ ይጨፍነዋል። እና አንዳንድ ሰዎች ለምናቸው አንዳንድ ሰዎች አይናቸውን ገልጠው ይተኛሉ የሚለውን ማንም ባለሙያ ይነግራቸዋል። ለምንድን ነው አንዳንድ ሰዎች ግን ገልጠው የሚተኙት ሲባል መልስ የለውም። ይሄ ተፈጥሮ ነው ብሎ ነው የሚመልሰው ማለት ነው። ለምንን አይመልስም። ሰዎች ለውበታቸው የሚጨነቁበት ምክንያት እግዚአብሔር መልካም ነው፣ በመልካሙ እግዚአብሔር አምሳል ስለተፈጠሩ ነው። ስለዚህ ምንድነው ሁልጊዜ ውበታቸው አያረካቸውም። ለምን? ውበታቸው እግዚአብሔር ነው እንጂ ይሄ ስላልነበረ ይሄ አይደለም። እግዚአብሔርን መምሰል ነው እንጂ ውበቱ ሁልጊዜ። ለዚህ ነው አሁን ሰው እንዴት እያደረገ እንደሆነ ታውቃላችሁ? እኔ አሁን በከተማ ምሰድ በውጭ ሀገር ምሰድ አያቸዋለሁ። የአፍንጫ ጉትቻ የሚያደርጉ ሴቶች አሉ። በጣም ብዙ ነው። በቃ እንደው የከንፈር አለ፣ አይጣ ላይ ድረስ ነው አሉ። ሰው አሁን በኦፕራሲዮን ሁሉ መልክ እያበጀ ነው፣ ፊቱን እየተቀዳደደ ማለት ነው፣ በቪላዋ እየቀደደ መልከኛ ለመሆን ማለት ነው። አይጣል እኮ ነው። ለምንድን ነው ይሄ ፍላጎት? አሁን ቢባል ውበቱ ሁሉ አለቀ። እናቴ ድሮ አሁን ቀሚስ አድርገው ያጌጡ ነበር፣ ውብ የሆኑ ነበር እናቶቻችን። አሁን ደግሞ ጨርቃቸውን ጥለው እያጌጡ ነው እህቶቻችን። ወንዱ ሁሉ በዚህ ጉትቻ እያበጀ ፀጉሩን እየተሰራ ሹርባ። አሁን አልቋል። እንግዲህ ምን አድርገው እንደሚያጌጡ አናውቅም። ራቁቱም ሆነ አለቀ። ሰው ሁሉ አለቀበት። ይሄ ሁሉ እንዲሁ ይገርማል። ግን ይሄ ሁሉ ጨርቅ መጣል መልከኛነት አይደለም። መልከኛነት ክርስቶስን መምሰል ነው፣ እግዚአብሔርን መምሰል ነው። መልክ ትክክለኛው መልክ ወደ ክርስቶስ መምጣት፣ ጭምትነት፣ ራስን መግዛት፣ ከነፍስ ጋር መታረቅ፣ ለልብ መኖር፣ ለህሊና መታመን፣ ለዘላለማዊ ህይወት ስራ መስራት መልክ ይሏቸዋል። ሰዎች ለምንድነው ምስጋና የሚፈልጉት? ልብ ብላችሁ ጠይቁ። ለምንድነው ሰዎች ምስጋና የሚፈልጉት? ምስጉን እግዚአብሔር ስለፈጠራቸው ነው። እስኪ ሂዱና ዝንጀሮውን አመስግኑት። ዝንጀሮዬ እንደምን አለ? ጤናህ ደህና ነው ወይ? በጣም ነው ደስ የምትለኝ፣ እንዲሁ ጎፈሬህ ጥሩ ነው፣ በቆሎ ቆርጠህ ስትበላ ጀግና ነህ ብንለው አሁን ይገባዋል ወይ? እስኪ ርግብን ሂዱና አመስግኗት። አቤት እኮ ደስ ስትይ ብላችሁ ምንም ፏፏቴውን ሂዱና እስኪ ዘምሩለት ከበሮ ይዛችሁ። አይ ፏፏቴ ብትሉት አሁን ደስ ይለዋል? በፍጹም። ሲመሰገን ደስ የሚለው ማን ብቻ ነው?
ሰው ብቻ ነው። ሰው እኮ ነው ለማመስገን ወይ ግሩ ራሱን ለማመስገን የማይጠራው ጥረት አለ መሰላችሁ? እኔ እኮ ሰዎች ራሳቸውን እንደሚያመሰግኑ ከምደነቅበት ርዕሰ ጉዳይ መካከል ንስሐ እየገቡ ራሳቸውን የሚያመሰግኑት ነገር ነው። ንስሐ እየገቡ መጀመሪያ ለመናዘዝ መግቢያ ስለ መልካምነታቸው የሚናገሩ ጽዋ ማህበር ጠጣለው እንትን የሚባለው ቦታ ላይ ያለውን ቤተክርስቲያን እኔና አጎቴን ያሰራ ነው፣ እንደዚህ ነው። ይሄን ገዳም ታውቁታላችሁ? የዚያን ገዳም የዓመት ቀለቡን የገዛሁት እኔ ነኝ፣ እንትን አድርጌያለሁ፣ ከሰው ጋር ጣልቼ አላውቅም ብሎ ከዚያ በኋላ ነው ንስሐውን የሚነግረን። አክብረ ያዘኝ ነው ነገሩ እኮ ስታዩት ማለት ነው። እንዲሁ እኮ ይገርማል። ሰው ሊናዘዝ መጥቶ ይመሰገናል ራሱን። እና እኔ በእነዚያ ሰዎች የምፈርድ መስሏችሁ ነው? አልፈርድም። አቤት ሰው እኔ የራሴ ጭምር ስለሆነ ማለት የሰው መከረኛነቱ ነው የሚያሳየኝ። ምስጋና ለመፈለግ እንደው አንዳንዱ ደግሞ እንደው ሻል ያለው ራስክን አመሰግን ካትበሉኝ እንጂ ይላል። እንዴት ማንለ እንዴ እንላለን እንጂ እንዴት ነው ማንል? ካመሰገንክ እንላለን። ራስሽን አመስጋኝ አይበሉኝ አትበሉኝ እንጂ ለምን ነው ማንለው? እንዴው በደንብ አድርጎ በደንብ አሁን ይሄ ደግሞ ጠይም ትህትና የሚባል አለ። መምህራን ነው እንደዛ የሚሉት። ጠይም ያለ ትህትና ምንድነው? ቀስ ያለች ናት። ትህትና መሆኗ ትዕቢት መሆኗ የማትታወቅ ነው። አሁን ለምሳሌ እኔ ውሸታም ነኝ። አሁን ለምሳሌ አሁን ሰው ለሰው ገንዘብ የሚሰጥ ሰው እኔ በጣም ንፉግ ነኝ ቢል ምን ማለቱ ይመስላችኋል? ኧረ ለጋስ ነህ በሉኝ ማለት እኮ ነው። ሲገለበት ታውቁታላችሁ እንዴ? እኔ ምን አድርጌ ያውቃለሁ? እኔ በጣም ቢል አሁን አንድ ሰው ምን ማለት ነው? እናንተ ጨመር አድርጋችሁ ተናገሩት ነው ነገሩ ማለት ነው። በደንብ አድርጎ የመመስገን ፍላጎታችን አቤት አቤት በደንብ አሁን አንዳንድ ጊዜ ደግሞ አውቀን የኛ እንዳይታወቅብን ሌላ ሰው በማድነቅ ወደኛ እናመጣዋለን። ሌላ ሰው በማመስገን ይጀምርና ገሌ በጣም ጥሩ ነው፣ በጣም ጥሩ ወንድም ነው እንላ። ከዛ ቀጥለን ደግሞ ምን እንላለን? እኔ የሚገርመው አውቀዋለሁ እንላለን። ከዚያስ 3 ዓመት አብሬው ኑሬ ያለው ከዚያስ ያስጠናሁት እኔ ነበርኩ እንላለን ማለት ነው። በደንብ አድርጎ ነው ሰው እንዴት አድርጎ እኮ ለራሱ እኮ እንደሚል ታውቃላችሁ። ለምንድን ነው ሰው ምስጋና የሚፈልገው ነው? ምስጋና በጣም ይፈልግ። ሕፃናት ወድቀው መሰበራቸው አይደለም የሚያሳዝናቸው። ስለምንድን ነው ሰዎች ስለነሱ ምን እያሉ እንደሆነ የሚጨነቁት? ከዛ ቤተሰቡ ጎሽኔ ልጅ አንበሳ ምንም አልሆነም ካሉት እየሳቀ ይነሳል። ይገርማል እኮ የምስጋናን ጉልበት ተመልከቱት። ሰዎች እኮ ጭቃ ዳልጧቸው ወድቀው ተሰብረው ሁሉ ሰው ቀና ብለው ነው የሚያዩት። ይህ ምንድን ነው? ሰው ለምስጋና ስለሚጨነቅ ነው። ሰው ለምስጋና የተፈጠረበት ዋናው ሰው ራሱን የሚያመሰግንበት ዋናው ምክንያት ለምን ይመስላችኋል? ማንም ከተፈጠረው ፍጥረት ሁሉ ምስጋና የሚፈልግ የለም። ምስጉን እግዚአብሔር የፈጠረው ምስጉን ፍጥረት ስለሆነ ነው። መጨረሻ ላይ ይህ ዓለም ሲጠፋ ሰው ምን ያደርጋል? ይመሰገናል። ታውቃላችሁ? መጨረሻ ላይ ዓለም ሲያልፍ እንመሰገናለን። መንግሥተ ሰማያት ከመግባታችን በፊት የመጀመሪያ የምትሰጠን ምስጋናት ነው። ማንም ያመሰግነን? እግዚአብሔር ነው። ምን ብሎ ነው የሚያመሰግነን? ንዑ ሀቤ አንትሙ ቡሩካን፣ እናንተ የተባረካችሁ። ይህ ትልቅ ምስጋና ነው። እግዚአብሔር መጨረሻ ላይ የሚሰጠን ምስጋና ነው። በማን ነው የምንመሰገነው? በእግዚአብሔር። በማን ፊት ነው የምንመሰገነው? በመላእክት ፊት። ስለዚህ እግዚአብሔር ሰው ሲያመሰግንህ ደስ አይበልህ የሚለው ማን ባመሰግንህ ይሻላል ብሎ ነው። እኔ ባመሰግንህ ይሻላል ነው። እንዲበዛልን ስለፈለገ ነው፣ ነፍጎ አይደለም። አንድ ነጠላ ሰው ከሚመሰግንህ ወይም አይላፍ ከሚያመሰግኑ ግድ የለም ቢሊየን የሆኑ ሰዎች ሁሉ ከሚያመሰግኑ የዚህ ሁሉ ራስ እኔ ባመሰግንህ ይሻላል ብሎ ነው። መጨረሻ ላይ አብዝተን ለመመስገን እኮ አሁንም አንመሰግነው። ታውቃላችሁ? ምስጋና መጥራት ያለብን። ሰው ግን ምስጋናን ባልተገባ መንገድ ይፈልገዋል። ሰው ምስጋናን የሚፈልግበት አክብረ ነው ራሱ እኮ አይበቃውም የሰው ልጅ። ይገርማል። ልብ ብላችሁ ተመልከቱት። ሰዎች አሁን አንድ ንጉሥ በሉት ወይም የቤተ ክርስቲያን ሰውም ሊሆን ይችላል። እንዲህ ይገርማል። 10,000 ሰው ከበሮ ይዞ እየዘመረ ቢቀበለው አንድ ሰው ከመቀመጫው ባይነሳለት ማንንም ያስተውለው?
ያልተነሳለትን ያን አንዱን ሰውዬ ነው የሚያየው። ምስጋና አድነን ከመፈለጋችን የተነሳ ማለት ነው። አንድ ሰው አላከበረኝም ተብሎ አገር ሊያልቅ ይችላል በባለስልጣናት። በአንድ ሰው ምክንያት ብቻ አንድ ሰው ናቀኝ ተብሎ ወይም የናቃቸው ስለመሰላቸው ምክንያት ሰው ክብርን አልጠገብ ብሏል። እውነት ለመናገር ይህ ሁሉ ምንድን ነው ስትሉ የሰው ልጅ በእግዚአብሔር ሊመሰገን የተፈጠረ ፍጥረት ስለሆነ ነው በዚህ ሁሉ የሚሰቃየው። ስለዚህ ምን ማለት ነው? ትንሽ ልክ የመኪና ሹፌር መሪውን እንደሚያዞረው፣ የጀልባ ሹፌር መልህቁን እንደሚጥለው፣ ወይም ደግሞ የመርከብ ሰራተኞች ኮምፓሳቸውን እንደሚያስተካክሉ አይምሯችንን ዘወር ማድረግ። ለውበት የሚጨነቀው ለካ በእግዚአብሔር መልክ ስለተፈጠርኩ ያቺ መልከኛ የመሆን ፍላጎቴ ናት። ስለዚህ እውነተኛውን መልክ ስላጣሁት ነው ሌላ መልክ እየፈለግኩ መከራዬን ማይ ማለት። ክብር ፍለጋ ለካ የምሰቃየው ክቡር እግዚአብሔር ስለፈጠረኝ ነው። ምስጋና ፍለጋ የምሰቃየው እነገሌ ምን አሉኝ ብዬ የምጨነቀው እንዴ ሰዎች አታዩም እንዴ? ፎቶ ተነስተው ፎቶአቸውን በፌስቡክ ለቀው እየገቡ እየወጡ ፎቶአቸውን ኮሜንት የሚያዩ ሰዎች አሉ። ሰቂት የሚሉ ማለት እንዴት አሉኝ እነ ሰዎቹ ምን አሉት ወደዱት ጠሉት እያሉ እረፍት ነስቷቸው። ይህ ሁሉ ምንድን ነው? ክብር ፍላጊ። ከዚያ ሁሉ ክብር እርግፍ አድርገን ትተን ክብርን ከቦታው ብንፈልግ መልካም ነው። ያ ክብር እግዚአብሔር ነው። ባይድ ይወድስከ ወአኮ አፉከ፣ ሌላ ያመስግንህ እንጂ አፍህ አያመስግንህ ይላል። ነኪር ይወድስከ ወአኮ አፉከ ምን ማለት ይመስላችኋል? ሰሎሞን በምሳሌ ተናገረ። ባይድ ያመስግንህ ማለት ወአኮ አፉከ አንተ ራስህን አታመስግን ሌላ ያመስግን እንጂ። ሌላ ያለውን ምን ብሎ ተርጉመውታል ሊቃውንቱ? እግዚአብሔር። ለምን ሌላ አለው ሲባል እግዚአብሔር ከዚህ ዓለም በባህሪው ልዩ ነውና ልዩ የሆነ እግዚአብሔር ያመስግን እንጂ እንዳንተ ያለ አፈር ቢያመሰግንህ አትውደድ። ስለዚህ የሰው ልጅ ምስጋና መፈለጉም ክብር መፈለጉም መልካም፣ ማማር መፈለጉም መልካም፣ መልካምነቱ ግን ከእግዚአብሔር ሲሆን እንዴት መልካም ነው። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን።